እንደምናችሁ ደህና ናችሁ ወይ? ዛሬ እሁዳችንን እንግዲህ የተለያየ ምግብ ቤት እየሄድን የተለያየ ሀገር ዜጎችን ምግብ እንሞክራለን ብለን ነበር። ዛሬ እንግዲህ ሳላቀው እሁድ የተጋመሰ ሌሊት አምሽቼ ስለነበረ ራሴን አሞኛል። ከቤት የመውጣት ሁላ ሀሳብ አልነበረኝም። በኋላ ላይ ግን ጓደኛዬ ካልመጣሽ ብላ ደጋግማ ስትደውልልኝ ቆይ እስቲ እሷ ጋር ለምን አልሄድም ብዬ ወጣሁ። በዛውም ይሄንን ቪዲዮ መስራት ጀመርኩኝ። ብዙ ሰዎች ቲክቶክ ላይ ዩጋንዳ መምጣት እንፈልጋለን፣ ስራ ምንድን ነው ያለው እድል ምንድን ነው የሚሉ ጥያቄዎች በየጊዜው ስለምጠየቅ በዛውም ለምን እሱን ቪዲዮ አልሰራም ብዬ ተበረታታው እና ልወጣ ተዘጋጅቼ ነው። እንግዲህ የኔ ሰፈር ሜንጎ ይባላል። ጓደኛ ያለችበት ደግሞ ከሜንጎ ከፍ ብሎ ሉንጉጃ የሚባል ሰፈር ነው። ወደዛ ልሄድ ነው እንግዲህ እዛ እሷ ጋራ ቡኔን እየጠጣው ደግሞ እስቲ ስላለው እድል ዩጋንዳ ላይ መምጣት ለምትፈልጉ ሰዎች መረጃ የሚሆናችሁን ነገር አሳያችኋለሁ ማለት ነው። እዛ ጋር ነው ወደዛ ማዶ ነው የጓደኛዬ ሰፈር። ወደዛ ልሄድ ነው ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ላይ ጻፉ፣ ላይክ አድርጉ፣ ለወዳጆቻችሁ አጋሩ። ጥሩ ጥሩ ቪዲዮዎችን ለመስራት እሞክራለሁ። አሁን ወደ ሉንጉጃ ከቦዳ ወርጄ ዳገቷን እየወጣሁኝ ነው። እንዴት ፈታኝ እንደሆነች እቺ ዳገት! ስማም ሰፈሩ እንዴት ጸጥ ያለ እንደሆነ ይሁት። ይሄ ሉንጉጃ ይባላል። ይሄ ሰፈር ከካምፓላ ቆየት ካሉ አሮጌ ሰፈሮች ውስጥ አንዱ ነው። ደርሰናል እያለከለክን ቢሆንም የታለ ሁልጊዜ የሚጠፋብኝ ነገር በነገራችሁ ላይ መንገድ ማወቅ ከባድ ችግር አለብኝ። ከባድ ችግር። አይ ቲንክ እዚህ ነው። የስ እዚህ ብዙ ሰው አለ መሰለኝ። ኳ እዚህ ቤት የተቀረሽ ታባሽ ከካሜራ ውጭ ሰላም ነሽ? አንቺ እንዴት ነው የምታምሪው? ኧረ አምሮበታል። ሰው አምሮበታል። የግቢያችሁ ያምራል። የሚያምራል ግቢው። አይ ቲንክ ድምጽ ይሰማችኋል ብዬ ተስፋ አደርጋለሁ። Akista Uganda, oh akista Uganda. እንዴት ናችሁ? እንግዲህ ቡናዬን ይዤ በረንዳ ላይ ወጥቻለሁኝ። መዝነብ ጀመረ። ዝናብ አለ ግን ሙቀትም አለ። የሚገርመው እዚህ ሀገር ላይ ኃይለኛ ዝናብ እየዘነበ ኃይለኛ ሙቀት አለ እና ምን ልላችሁ ነው፣ በጣም ብዙ ሰዎች በተለይ ቲክቶክ ላይ እጅግ በጣም ብዙ ሰዎች ካምፓላ መምጣት እንፈልጋለን፣ ዩጋንዳ መኖር እንፈልጋለን፣ እዚህ ኑሮ ከበደን ምናምን የምትሉ ሰዎች በጣም ብዙ ሰዎች እውነት አላችሁና ለእናንተ ዛሬ እስቲ ጠቅለል ያለ ከዛ ወስናችሁ እንድትመጡ ማለት ነው ጠቅለል ያለ መረጃ ልሰጣችሁ ነው የፈለኩት። በተለይ ከሐኪም ጀምሮ የተለያየ ፕሮፌሽን ላይ ያላችሁ ሰዎች ስራ ፈልጋለሁ እና ስራ አገኛለሁ ወይ የሚል ጥያቄዎች ጠይቁኛላችሁና ከናንተ ለመጀመሪያ ያህል ዩጋንዳ ውስጥ እንግዲህ ከ75% በላዩ ከ30 ዓመት በታች ናቸው፣ ወጣቶች ናቸው። በየአመቱ በሺዎች የሚቆጠሩ ተማሪዎች ከየዩኒቨርሲቲዎቻቸው ይወጣሉ። አብዛኞቹ ስራ ያገኙ። በጣም ብዙ የስራ ቁጥር ያለባት ሀገር ናት ዩጋንዳና ይሄ ባለበት ሁኔታ እንግዲህ ተጨማሪ ሰው ከሌላ ሀገር መጥቶ ስራ ያገኛል ወይ? እንግዲህ በጣም ከባድ ነው። እንደው ደግሞ እድል ቀንቶት በሆነ አጋጣሚ ስራ ቢያገኝ ደግሞ የሚከፈለው ገንዘብ ያን ያህል አጥጋቢ አይደለም።
ምናልባት ከኤንጂኦ ጋር የተያያዘ ስራዎች ላይ የሚሰሩ ሰዎች ካልሆኑ በስተቀር ማለት ነው። በአጠቃላይ ምንድነው አሁን ዩጋንዳ ላይ ሀበሾች ኢትዮጵያውያን ከ20,000 በላይ ኤርትራውያን ደግሞ ከ50,000 በላይ እንግዲህ ብዙ ጊዜ ብዙ ቪዲዮዎች ላይ ቲክቶክ ላይ ዩቲዩብ ላይ ምናምን እንደሚታየው በጣም ብዙ የሀበሻ ቢዝነሶች ሀበሾች አንድ ላይ ስለሚኖሩ እንደው በጣም የተሳካላቸው እና በቀላሉ ዩጋንዳ ውስጥ የሚኖር ምናምን ሊመስሉ የሚችሉ ቪዲዮዎችን አይተው ነው ብዙ ሰዎች እንግዲህ እንደዚህ አይነት ውሳኔ ለመወሰን የሚፈልጉትና አብዛኛው ሰው ዩጋንዳ ውስጥ ወደ ሌላ ሀገር ለመሻገር ነው የሚመጣው። ካናዳ፣ አሜሪካ፣ አውስትራሊያ እና አውሮፓ ውስጥ ያሉ ቤተሰቦቻቸው እያገዟቸው ገንዘብ እየላኩላቸው ነው የሚኖሩት ማለት ነው። ፕሮሰሳቸው እስኪያልቅ ገንዘብ እየተላከላቸው ይኖራሉ። ያም ሆኖ በጣም ብዙ ሰው የሚላክለት ገንዘብ ስለማይበቃ በጣም ሰፈር ያደርጋል እዚህ። ምክንያቱም አንድ ሰው ለምሳሌ አንድ ልጅ ወጣት ልጅ እንደ በጣም አቬሬጅ የሆነ ኑሮ እኖራለሁ ካለ ሴፍ የሆነ ቦታ ቤት ተከራይቶ ለመኖር በትንሹ $150 ለቤት ኪራይ ምቱት እንግዲህ በኢትዮጵያ እናንተ ምቱትና እንደዛ ያስፈልገዋል። የመብራት የውሃ ሌላ ኤክስፔንሶቹም ደግሞ ቀላል አይደሉም። እኔ አሁን 3 አመት እያለፈኝ ነው። በጣም ብዙ ነገር በጥፍ አንዳንዱ እንደውም በጥፍ ነው የጨመረውና ኑሮ በጣም ከባድ ነው። ገንዘብ እየተላከላቸው የሚኖሩ ሰዎች ራሱ በጣም ነው የሚቸገሩት። ግን ኦልሬዲ እነሱ አላማ ስላላቸው የሆነ አመት ላይ ፕሮሰሳቸው አልቀው ወደሚፈልጉት ሀገር ስለሚሻገሩ ይኖራሉ። ከዛ በዛ የኑሮ ሂደት ውስጥ ነው እንግዲህ የሚያሳያችሁ ቪዲዮ ላይም የምታዩት ነገር ያ ነው። እነሱ የሚጠብቁት ነገር አለ። ቢዝነሶች ምናምን አንዳንዶቹ ስሞል ቢዝነስ ፋሚሊዎቻቸው በየወሩ እነሱን ከማገዝ ስሞል ቢዝነስ እንዲጀምሩ ያደርጓቸዋል። ለሰርቫይቫል የሚሆን ማለት ነው። በቃ የቤት ኪራቸውን ከፍለው ምግባቸውን ብለው ይኖራሉ። ቀናቸው ሲያልቅ እንዲሄዱ ማለት ነው። ስለዚህ ይሄ ነው አንዱ ወጣቶች እንደገና ደግሞ ፕሮሰስ ያላቸው ሰዎች በዚህ ሁኔታ ይኖራሉ። ያ ማለት ለዚሁ ሀገር ለመኖር ቢዝነስ ለመስራት የመጡ የሉም ማለት አይደለም አሉ። በተለይ ትልልቅ ኢንቨስትመንት ላይ ደግሞ የንግድ ፖሊሲያቸው ትንሽ ጥሩ ስለሆነ በተለያየ ቢዝነስ ላይ ያሉ ሰዎች እዚህ መጥተው አጥንተው ምን ላይ ውጤታማ መሆን እንደሚችሉ የሀገሪቷ ሕግ ድረስ ያሰራኛል ምናምን የሚለውን በደንብ አጥንተው ቢዝነስ የጀመሩ ሰዎች ውጤታማ የሆኑ ብዙ አሉ። ትልልቅ ቢዝነሶች አሉ በአበሾች የሚደረጉ ማለት ነው። እሱ እንዳለ ሆኖ እሱን ያው ከግምት ማስገባት ነው። ለኢንቨስትመንት ጥሩ ነው። ግብርና ላይ መስራት ይቻላል፣ ሪል ስቴት ላይ መስራት ይቻላል፣ ማኒፋክቸሪንግ ላይ የተለያዩ ኢንቨስትመንቶች ላይ መስራት ይቻላል። ህጉ ያሰራል። ሰዎቹ በጣም ሰላማዊ ሰዎች ናቸው፣ እንግዳ ተቀባይ ናቸው። እንዳገራችሁ ተሰምቷችሁ ነው የምትኖሩት። እንግዲህ በዛ ውስጥ ያው አፍሪካ መሆኑን ሳትረሱ ማለት አንዳንድ ጊዜ የመዘረፍ አደጋ ምናምን ይደርስባችሁ ላይ ሀገር ላይ ሊገጥማችሁ ሀገራችሁም ቢሆን ሊገጥማችሁ የሚችለው ነገር ሊገጥማችሁ ይችላል። ግን ያን ያህል አሳሳቢ ለመኖር የሚያሰጋ የምትሉት ሀገር አይደለም። በጣም ሰላማዊ ነው። እኔ በዋነኝነት ዩጋንዳ ላይ ምን ተወጇለሽ ካላችሁ ሰላማዊ ሀገር ነው። በጣም በቃ ማንም ቼክ አያረጋችሁም። እንደራሳችሁ ሆናችሁ ትኖራላችሁ። ለዛም ማሳያ እንግዲህ እናንተም በተለያዩ ቪዲዮዎች እንደምታዩት ቢዝነሶች በአማርኛ አንዳንድ ሰፈር የሌላ የነሱን ቋንቋ ወይም እንግሊዝኛ ላትሰሙላት ትችላላችሁ። በጣም አበሾች ከመብዛታቸው የተነሳ ማለት ነው። ትግርኛና አማርኛ ብቻ ትሰማላችሁ። ከሀገራችሁ እንደወጣችሁ አይነት ስሜት የለውም። በቃ ሰውም ደስ የሚል ነው፣ ሁሉም ነገር አለ ምናምን። ስለዚህ እንግዲህ አንድ ሰው ብድግ ብሎ ግን ለመምጣት ሌላው ምንድነው ፈቃድ እዚህ ሀገር ለመኖር ስታተሱ መለየት አለበት። ወይ ስደተኛ ነው መሆን ያለበት ወይ ደግሞ በኢንቨስትመንት ወርክ ፐርሚት ማውጣት አለበት። ቡና ቀዘቀዘች። ቆይ ሲሞቅ ጠጣዋለሁ ላስቀምጠውና ተመልሼ ልምጣ። እንግዲህ እዚህ ሀገር ለመኖር ወይ የስደተኛ መታወቂያ። አንድ ሰው እዚህ ስደተኛ ነው ሲባል የሁለት አይነት ነው ስደተኛ ያለው። ምክንያቱም አንዳንድ ሰዎች ምን ይሉኛል ሲጠይቁኝ እዛ መጥቼ ስደተኛ ካምፕ መግባት ነው የምፈልገው ምን ያህል ያስፈልገኛል? ሁለት አይነት ስደተኛ አለ። የከተማ ስደተኛና ይሄ
እዛ ካምፕ ውስጥ የሚኖሩት ማለት ነው። እኛ የከተማ ስደተኞች ነን። የከተማ ስደተኛ ስንሆን ራሳችን ቤት ኪራያችንን ወጫችንን ሸፍነን መኖር እንችላለን ብለን ቤት ኪራያችንን እየከፈልን ወጫችንን ራሳችን ከቨር እያደረግን የምንኖር ስደተኞች ማለት ነው። ሌላው ደግሞ ካምፕ ላይ ከከተማው ከካምፓላ በጣም ራቅ ይላል። ናኪቫሊ ይባላል። ትንሽ አስቸጋሪ ነው። ብዙ ሀበሾች አይመርጡትም አሉ። በእርግጥ ግን የሆነ አይ ቲንክ እንትን ነው እንደ ቴንት ነገር ውስጥ ነው የሚኖረው። ከባድ ነው። ትንሽ ያው አስቸጋሪ ነው። ሌላው ነገር የወርክ ፐርሚት ጉዳይ ነው። አይ እኔ ስደተኛ መሆን አልፈልግም ግን በፓስፖርቴ መኖር መስራት ፈልጋለሁ የሚል ሰው ደግሞ ወርክ ፐርሚት ማውጣት አለበት። ወርክ ፐርሚት $2500 በአመት አይ ቲንክ ዩጋንዳ ውድ ይመስለኛል። ሌላ ሀገር ከዚህ ይሄን ያህል የሚወደድ አይመስለኝም። በየአመቱ $2500 ከኢንሹራንስ ምናምን ጋር እንደውም ወደ 3000 ይጠቃል። እሱን በየአመቱ እየከፈሉ ከዛ መስራት ይቻላል ማለት ነው። ወርክ ፐርሚት ኖሮት እየተመላለሳችሁ የምትሰሩት ማለት ነው። ትልልቅ ኢንቨስትመንት ላይ ነው ብዙ ጊዜ እንጂ አሁን በቪዚት ቪዛ መጥቶ መኖር አይቻልም። የቪዚት እንትናችሁ ሲያልቅ መመለስ አለባችሁ ወደ ሀገራችሁ ማለት ነው። ምናልባት ማሳደስ ከተቻለ አንድ ጊዜ ነው። ከዛ ውጪ እዚህ መጥቶ ለመኖር እሱም ሌላ ሀስል ነው። ስደተኛ መሆን ነው ወይ ደግሞ ይሄኛው። ያ ስለ ኢንፍራስትራክቸራቸው የምትጠይቁኝ ሰዎች አላችሁ። ምንድነው ካምፓላ ጅማ ነው ኮምቦልቻ ላይ መስለው ምናምን ብዙ የለማች አይደለችም። ኢንፍራስትራክቸሩ ላይ ትራንስፖርት ሚንሳቸው ቦዳ ቦዳ ይባላል። ሞተር ሳይክል ነው የሚጠቀሙት። ሞተር ሳይክል መንገዳቸውን ብዙ ጥሩ አይደለም። ሰው የፈለጋችሁበት ቦታ ቶሎ ለመድረስ ከመኪና ይልቅ ቦዳ ቦዳ መጠቀምን ይመረጣል። ያው አደጋዎች ይከሰታሉ በየጊዜው። ቢሆንም ግን አሁንም የተሻለ የሚባለው ከመንገዳቸው አንፃር እሱ ነው። ታክሲ ያለ ግን ታክሲያቸው እንዲሁ ልክ እንደፈለጋችሁት የምታገኙት አለ። እንደ ሚኒባስ ታክሲ ያለ በጣም ረጅም ሰዓት ጊዜ ሲኖራችሁ የምትጠቀሙበት ከመንገዱ ዝግትግት ስለሚል ማለት አላውቅም። ከዚህ በኋላ እንግዲህ አሁን እየሰራሩ ነው የሆኑ ቦታዎች ላይ። ከዚህ በኋላ እሱ ላይ የሚለወጥ ነገር ከሌለ እስካሁን ያለው ሌላው እንግዲህ አሁን ስራን በተመለከተ ተቀጥሮን መስራት በአጠቃላይ ጠቅላላ ሳደርገው ተቀጥሮ መስራት ያለም በሚባል ደረጃ ከባድ ነው። ከተገኘም ገንዘቡ ያን ያህል ነው። ቢዝነስ ስሞል ቢዝነሶች አሉ መስራት ይቻላል ወይ ስደተኛ ሆኖ። በስደተኛም ያው አንድ ስደተኛ የስደተኛ መታወቂያ ያለው ሰው ዩጋንዳ ውስጥ አንድ ዩጋንዳ ያለው መብት ሁሉ ያለው ቢዝነስ መስራት ቢፈልግ ምንም ነገር ማድረግ ይችላል። በየ5 አመቱ የሚታደስ ነው እሱ። በዛ መስራት ይቻላል። አለበለዚያ በወርክ ፐርሚት ነው ማለት ነው። በተለይ ስራ ፈልገን ነው የምንመጣው። ስራ እንፈልጋለን ስራ አለው ለምትሉ ሰዎች ካምፓላ ውስጥ ስራ ማግኘት ከባድ ነው። አብዛኛው ሰው ስራ የሌለው ነው። ሰው ይሄ ነው ያለው እውነታው። ለምንድነው ታዲያ አበሾች እዚህ ያሉት? ያ ነግሬያቸዋለሁ። ምክንያቱም አብዛኛው ሰው ወደ ውጭ ለመሻገር ነው። ከዛ ደግሞ እንግዲህ ሀገሩ ላይ በተለያየ ምክንያት መኖር ያልቻለ ደግሞ እዚህ መጥቶ ሁኔታውን እንግዲህ ጊዜውን ከባድ ጊዜውን ለማሳለፍ ይመጣል ብዙ ሰው። ያው ቤተሰብ እየላከለት ምናምን አነስ ያሉ ቢዝነሶችን መጀመር አሉ ስራዎች እዚህ በቃ እንደ ድለላ ነገር ባሉት አበሾች ዙሪያ ላይ እንደሱ አይነት ስራዎችን የሚሰሩ በጣም በቃ ለሰርቫይቫል ነው እንጂ ያን ያህል እንደው ስራ ለስራ ተብሎ የሚሰደድበት ቦታ አይደለም ለማለት ነው። ሌላው እንግዲህ አይ ቲንክ ከሞላ ጎደልችን ከነገርኳችሁ ይበቃል። ሌላ ምን ልንገራችሁ? ስለ ዩጋንዳ ምን ማወቅ ትፈልጋላችሁ? ምን አይነት ስለ ቢዝነስም ሊሆን ይችላል። እንግዲህ ዲቴል ጠቅላላ ነገሩን የነገርኳችሁ። ዲቴል ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። በዛ ዙሪያ ምርጥ ቪዲዮ በደንብ በመረጃ አስደግፌ እሰራላችኋለሁ። ለዛሬ እንግዲህ ታክል ካልኳችሁ ይበቃል። ዝናቡም መጣው ብሎ ተመልሶ ጠፍቷል። እንግዲህ ልግባና ቡና ይልቀጥል። ይመቻችሁ። አው ሰፈሩ ነገር ይሰራል ሰፈር አጣሻው ባባሻው ችግር አጣሰው ይሄ ከዘም ታመጩ ግን ይሸጣል አንዴ ይሽሽ ለከበተ